እንደምን አደራችሁ። ክብር ለእግዚአብሔር ይሁን። ሰቆቃወ ኤርምያስ 3:16 ላይ ሲናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለት ታማኝነት ብዙ ነው ብሎ የተናገረው ክፍል ሁላችንም የምናስታውሰው ይሆናል። ዛሬ በሕይወት በዚህ በጋራ ለመገኘታችን ምክንያቱ የእግዚአብሔር ምሕረት፣ የእግዚአብሔር ርኅራኄ፣ የእግዚአብሔር ቸርነት፣ የእግዚአብሔር ጽኑ ጥበቃ እንደሆነ ሁላችንም የማንዘነጋው እውነት ነው። በወጣንበትና በገባንበት ሁሉ ያልተለየን የጠበቀን የአምላካችን ስም ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሚያጠፋን ብዙ ባለበት፣ እንድንቀር የሚያደርግ ብዙ ባለበት፣ ሁኔታዎች በሙሉ በማይመቹበት ሁኔታ ጌታ ተመችቶን ጌታ ተጠንቅቆልን ዛሬን ለማየት እድል ስለሰጠን የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እንጸልያለን። ሃሌሉያ። እናመሰግንሃለን አምላካችን እግዚአብሔር ሆይ አንተ ትልቅ ነህ። ከማለዳ ጀምሮ በጸሎት እንደሰማን እግዚአብሔር ሆይ በዝማሬ ድምፅህን እንዳሰማህን አንተ ከማንም ከምንም በላይ ነህ። አትለወጥም፣ አትናወጥም። በአንተ ተደግፈን አንተን አይተን አንተን ተመልክተን አንተም ስላልጣልከን ዛሬ በሕይወት ደርሰናል። እናመሰግንሃለን። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አባት፣ የሰማይና የምድር ዳርቻ ፈጣሪ ሆይ ስለ ወገኖቼ፣ ስለ ራሴ፣ ስለ ቤተ ክርስቲያን እጅግ አድርጌ አመሰግንሃለሁ። እግዚአብሔር አምላካችን ሆይ አንተ ጻድቅ ነህ፣ አንተ ቅዱስ ነህ፣ አንተ ሁሉን ቻይ ነህ። እግዚአብሔር ሆይ በስም የታመኑትን ሁሉ የማትጥል ጌታ፣ ወረት የማያውቅህ፣ ወደህ የማትጠላ፣ ይዘህ የማትለቅ፣ ቀርበህ የማትሸሽ፣ የሰውን ጀርባ አይተህ የማትጥል የማትጠጋ፣ ሁል ጊዜ በማንነት ጸንተህ የምትኖር እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። ስላልተጣልን ክብር ላንተ ይሁን። ስላልጠፋን ክብር ላንተ ይሁን። ማርቶላ ባሳ ፕራዲኔ ሜጋና ማሳ ፕራዲኔ ሜጋላቦራ ጄሬ ሜጋላቦራ ባላባጋያን ቶራ ዴና ማጋሶ ፕራዲኔ ሜጋንቱራ እግዚአብሔር ሆይ አንተ ለዘላለም ትልቅ ነህ። ከፈራናቸው ቀናቶች የጠበቅከን፣ ያለቀስንባቸውን ሌሊቶች ያነጋህልን፣ እንባዎቻችን የጠረክልን፣ ማንም ባልደረሰልን ሰዓት የደረስክልን እግዚአብሔር እናመሰግንሃለን። እናመሰግንሃለን። ነፍሳችን አትረሳውም። እግዚአብሔር ሆይ እናመሰግንሃለን። ሃሌሉያ። ቀን የጨለመብን ቀን፣ የቀረብናቸው የራቁን ቀን፣ ያመናቸው የከዱን ቀን፣ ግራ በገባን ጊዜ ካጠገባችን ቆመህ አለው ያልከን እግዚአብሔር፣ ሕዝብህን የጠበቅህ እግዚአብሔር፣ ሕዝብህን ያረጋጋ ያጽናናህ እግዚአብሔር፣ ከመግቦት ያላጎደልክብን እግዚአብሔር፣ አለኝታችን እግዚአብሔር፣ ጠባቂያችን እግዚአብሔር፣ ሞገሳችን እግዚአብሔር፣ ክብራችን እግዚአብሔር፣ እናመሰግንሃለን። እናመሰግንሃለን። ዋላ ባሳ ፕራዲኔ ሜጋና ማራባዲኔ ሜጋና ሞጋ ባላባስያባ ጄሬ ቤጋላቦራ ባላባዲኔ ሜጋላቦራ ባጋላባዲኔ ሜጋላቦራ ባላባዲያራቦራ እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። እስከ ዛሬዋ ቀን ድረስ በሕይወት ስለጠበከን እንደተወራብን ሳይሆን እንደተነገረብን ሳይሆን ጠላት እንዳሰበው ሳይሆን ጠላት እንዳቀደው ሳይሆን እንደ ቅዱ እንደ ቀመሩ ሳይሆን ያንተ ፍቃድ ስለቀደመች ጣልቃ ገብነትህ በሕይወት ስላቆመን ዛሬም በሕይወት ስላለን ዛሬም አንተን የሚል ማንነት ስላለን እናመሰግንሃለን፣ እናከብርሃለን፣ እንገዛልሃለን፣ ከፍ እናደርግሃለን። ይገባዋል ክብር ወገኖቼ፣ ይገባዋል፣ ይገባዋል። ስናለቅስ እንባችን አበሰ፣ ስንወድቅ አነሳን፣ ስናዝን አጽናናን፣ ስብራታችንን ጠገነ፣
መቆም አይችልም፣ መቆም አትችልም፣ ይህችማ ከዚህ በኋላ ለተባሉት ለነዛ ከባድና ከባድ ሁኔታዎች እግዚአብሔር ደገፈን፣ እግዚአብሔር አቆመን። እግዚአብሔር ሃሌሉያ። እግዚአብሔር ሆይ አሁን ደግሞ በፊት የከፈትነውን ቃልህን በጌታ በኢየሱስ ክርስቶስ ስም በተጻፈበት መንፈስ የምንረዳበት ማስተዋልና ጥበብ ጸጋህን አብዛልን። መጽሐፉን በዓይናችን ፊት ከፍተናል። የቃል ምስጢር ለልቦና ዓይናችን ይከፈት። ነጋችንን እንዲያሳምር፣ ጎዳናችንን እንዲያቀና፣ መጣል የሚገባንን እንድንጥል፣ መያዝ የሚገባንን እንድንይዝ የሚያደርገን የቃል ብርሃን ይገለጥልን፣ የቃል ፍቺ ያብራልን። ሁሉ ለስምህ ክብር ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሃሌሉያ። እግዚአብሔርን አመሰግናለሁ። ዕድሜም ጤናም ሰጥቶን ለሁላችን ዛሬ ደግሞ በፊታችሁ መቆም ስለቻልኩ ሌላው እግዚአብሔር ይመስገን መዘምራን ጋር አብረን ነው የቆምነው ዛሬ። ምናልባት አዳዲሶች ካላችሁ እንዴት አብራችሁ ቆማችሁ ብትሉ ደጋግሜ መቼም ቢሆን ሁለት ነገሮችን መናገር አልሰለችም። ዛሬ ላለሁት ዛሬ ለደረስኩት ድልድዮች ናቸው፣ መሻገሪያዎች ናቸው፣ መገኛዬም መነሻዬም ናቸው። እግዚአብሔር ይባርካቸው። መቼም ቢሆን ከውስጤ የሚጠፋ ነገር አይደለም። ስለዚህ እነሱ በዝማሬ ወንጌል ሰብከዋል። እኔ ደግሞ የእግዚአብሔርን ቃል ይዤ በፊታችሁና በፊታቸው ቆሜያለሁ። የእግዚአብሔርን ቃል አብረን እንከፋፈላለን። ክብር ለጌታ ይሁን። የምንከፋፈለው ክፍል መዝሙረ ዳዊት 62 አጭር ቁጥር ነው። ከ1 እስከ 12 ያለውን አነብና ከዛ ወደ እግዚአብሔር ሐሳብ ዛሬ ወደምንከፋፈለው ክፍል አጠር አድርገን ካየን በኋላ እንጸልያለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ምናልባት አዲሱ መደበኛ ትርጉም ነው የምጠቀመው። ትርጉም ከያዛችሁ የት ነው የሚያነበው እንዳትሉ፣ የምጠቀመው አዲሱን መደበኛ ትርጉም ነው የማነበው። ነፍሴ ዕረፍት የምታገኘው በእግዚአብሔር ብቻ ነው፣ ድነቴም የሚመጣልኝ ከእርሱ ዘንድ ነው። ዓለቴና መድኃኒቴ እርሱ ብቻ ነው፣ መጠጊያዬም እርሱ ነው፣ ከቶም አልናወጥም። አሜን። ሰውን የምታጠቁት እስከ መቼ ነው? ይህንን የዘመመ ግድግዳ የተንጋደደ አጥር ሁላችሁ ገፍታችሁ ልትጥሉት ትሻላችሁ። ከታላቅ ክብሩ ልታዋርዱት ይህንን አንድ ነገር ወጠኑ። ሐሰት ባለበት ነገር ደስ ይሰኛሉ። በአፋቸው ይመርቃሉ፣ በልባቸው ግን ይራገማሉ። ነፍሴ ሆይ አርፈሽ እግዚአብሔርን ብቻ ጠብቂ፣ ተስፋዬ ከእርሱ ዘንድ ነውና። ዓለቴና መድኃኒቴ እርሱ ብቻ ነው፣ መጠጊያዬም እርሱ ነው፣ እኔም አልናወጥም። መዳኔና ክብሬ በእግዚአብሔር ነው፣ ብርቱ ዓለቴና መሸሸጊያዬም በእግዚአብሔር ነው። ሰዎች ሆይ ሁል ጊዜ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ። እግዚአብሔር መጠጊያችን ነውና። ከተናቀ ወገን መወለድ ከንቱ፣ ከከበረውም መወለድ ሐሰት ነው። በሚዛን ላይ ከፍ ብለው ቢታዩም ሁሉም በአንድነት ከንፋስ የቀለሉ ናቸው። በዝርፊያ አትታመኑ፣ በቅሚያን ተስፋ አታድርጉ። በዚህ ብትበለጽጉም ልባችሁ ይህንን አሌንታ አያድርግ። እግዚአብሔር አንድ ነገር ተናገረ፣ እኔም ይህንን 2 ጊዜ ሰማሁ። ኃይል የእግዚአብሔር ነው። ጌታ ሆይ ምሕረትም ያንተ ነው፣ አንተ ለእያንዳንዱ እንደ ሥራው ትከፍለዋለህ ይላል። ይሄ ዳዊት ይህንን ሐሳብ ከመናገሬ በፊት ከዚህ ሐሳብ ጋር አብሮ የሚሄድ አንድ ነገር ብናገር ይህንን ክፍል እያሰብሁኝ ወይም ደግሞ እየተዘጋጀሁ እያለ ወደ ልቤ መጣ። ትንሽ ከተወሰኑ ዓመታት በፊት አንድ በጣም የታወቀ የምቀርበው ሰው ነው። ሁላችሁም ስም መጥራት ስለማያስፈልግ እንጂ ታውቁ ትችላላችሁ።
በታላቅ ድርጅት ውስጥ በመሐንዲስና እየሰራ እያለ የዛን መስሪያ ቤት ወይም ደግሞ የዛን ካምፓኒ ሁኔታ በጥቂት ጊዜያት ልዩነት የማስረከብ አዝማሚያ እንዳለው ሲገባው በሱ ዙሪያ ካሉት ወጣቶች ጎንበስ ቀና ከሚሉት ገባ ወጣ ከሚሉት መካከል አንዱ ላይ ኃላፊነትን ተተኪነትን ለመስጠት አሰበና ከሚመለከተው ከድርጅቱ ኃላፊዎች ጋር ሆኖ እኔ በዚህ ድርጅት የምቆይበት ጊዜ ብዙ አይመስለኝም። ይሄንን ድርጅት ከኔ ተቀብሎ ሊመራ የሚችል በዙሪያዬ ከማያቸው ወጣቶች መካከል ተስፋ ያለው አንድ ሰው አለ። ድርጅቱ ይሄንን ልጅ ወስዶ ቢያስተምረውና እኔ ቦታውን ሳለቅ መጥቶ ይሄንን ቦታ ቢይዝ የተሻለ ነው ብሎ ለድርጅቱ ኃላፊዎች ሐሳብ ይሰጣል። እነዚህ ሰዎችም ተተኪ ያገኘን ብለው በዋናው መሐንዲስ የተጠቆመ ሰው ስለሆነ ይሄንን ወጣት ጠሩትና ካነጋገሩት በኋላ ራሱን በብዙ ነገር እንዲያዘጋጅ ለተሻለም ትምህርትን እንዲያበቃ ከሀገር ውጭ ይልኩታል። ይሄ ልጅ ሂዶ ተምሮ ትምህርቱን ጨርሶ በጥሩ ውጤት ጨርሶ ከመጣ በኋላ ወደ ላከው መስሪያ ቤት ከተመለሰ በኋላ እንደተባለው ሰውየው ሳይለቅ የመሐንዲሱ ሳይለቅ እስቲ አንዳንድ ነገሮችን እንዲያይ በዋና ኃላፊነቱ ለሱ ይሰጠው ተብሎ ቦታው ከተሰጠው በኋላ የመጀመሪያ ይሄ ወጣት ያደረገው ይሄ ወጣት የሰራው መጀመሪያ እንዲያድግ እሱን እንዲተካ የሾመውን ሰውዬ በመጀመሪያ የሹመቱ ቀን ደብዳቤ ጽፎ አባረረው። እንግዲህ የሰው ነገር ይሄ ነው። በዚህ አይነት ሁኔታ የምታልፉ ብዙ ሰዎች እንዳላችሁ ይሄን ሐሳብ ሳነሳ ይገባችኋል። የምንነጋገርበት የዳዊትም ሕይወት ይሄው ነው። ዳዊት ሁላችንም ከልጅነት ጀምሮ ሲነገረን እንዳደገ በግላችንም እንዳጠና ነው የእግዚአብሔር ዓላማ፣ የእግዚአብሔር አጀንዳ፣ የእግዚአብሔር ፍቃድ በሱ ላይ ያለ ሰው ከመሆኑ የተነሳ ከልጅነት ጀምሮ እግዚአብሔር ሲከታተለው፣ እግዚአብሔር ሲያሰለጥነው፣ እግዚአብሔር ሲገባውም ሳይገባውም የእግዚአብሔር አጀንዳ እንደተከተለው ሁላችንም እናውቃለን። ይህንን ሁሉ ካለፈ በኋላ ንጉሥ ሳኦል በተቸገረበት ሰዓት በትረ መንግሥት ጨብጦ የንግስና ዙፋን ላይ ተቀምጦ ውጣ ግባ የሚለው ሰራዊት አሰልፎ የንጉስነት ስምንና ማዕረግን ደርቦ ተቀምጦ ነገር ግን መንግስቱም የሱም ስልጣን የሚመራውም ህዝብ ከስጋት ያላረፈ ከጭንቀት ያላረፈ ከሰቀቀን ያላረፈ ቀን የማያርፍ ሌሊት የማይተኛ ህዝብ ይዞ 40 ቀንና 40 ሌሊት እየተጨነቀ እንደነበረ ሁላችንም እናውቃለን። ጎልያድ በተባለ አንድ ፍልስጤማዊ በዚህ መካከል ዳዊት የሆነውን ነገር ለማየት ጠቅለል አድርጎ ለማምጣት እዛ ጊዜ መጨረስ ስለሌለብኝ የአባቱን ምክር ተቀብሎ ወይም ደግሞ ለአባቱ ታዞ ወንድሞቹ በጦር ግንባር ውስጥ ስላሉ ጠይቅ ተብሎ ከሄደ በኋላ ሲያይ እግዚአብሔርና ህዝቡ ተንቋል። እግዚአብሔርና ህዝቡ ባንድ ባልተገረዘ ባንድ ተራ በሆነ ፍልስጤማዊ አይን ፊት ተንቋል። ሳኦል እየተሰደበ ነው ያለው፣ እስራኤል እየተናቀ ነው ያለው። በዚህ መካከል ዳዊት ብቅ አለ። ብዙውን ነገር ታውቁታላችሁ። ይሄ ከሆነ በኋላ ግን ዳዊትና ሳኦል ተገናኙ። መጀመሪያ ልብ ባያሳርፍበትም ከጭንቅ የተነሳ ምንም ይሁን ምንም እስቲ ሞክረዋልና ሰጠው። እንካ ልብሴን ልበስ፣ እንካ ይህን ልብስ ልበስና ንጉሥ ምሰል፣ እንካ ይህን ልብስ ልበስና ተዋጊ ምሰል ብሎ ሰጠው። ዳዊት ተቀበለና አልፈተንኩትም፣ ይሄ ልብስህ አንተንም ከስጋት አላዳነህም። በልብስ ከሆነ አንተ ማረፍ ነበረብህ፣ አላሳረፈህም፣ እኔንም አያሳርፈኝም። ልብሱን አልፈተንኩትም፣ ከእግዚአብሔር የተቀበልኩት በእረኝነት ጊዜ ያልተለየ የእረኝነት መሳሪያዬ አንድ ነገር አለ፣ እሱም ወንጭፍ። አሁን የዘመኑ ተዋጊዎች ወንጭፍ ሲባል አሁን እንዳው ከምን ይቆጥሩታል? ይስቃሉ። ይሄን አይቶ ጎልያድ ሳቀበት። እኔን ተመልከተኝ አንተ ደግሞ እንዲህ አለና እሱና ያናወዳድሮ ሳቀበት፣ ቀለደበት። ነገር ግን ዳዊት ከለበሰው ልብስም አይደለም፣ ከያዘው ድንጋይም አይደለም፣ ከቁመናውም አይደለም፣ ከወርዱም አይደለም፣ በውስጡ ካለው ከእግዚአብሔር የተነሳ የሚሆነውን ነገር ሆነ። ልክ ጎልያድ ተመቶ ከወደቀ በኋላ ሳኦል ዞር ብሎ መጀመሪያውኑ እንካ ይሄ ሁሉ ስለት ብሎ የነበረውን ነገር አለና ሲሰማ ከመንደር ሲሰማ ከአካባቢ ዳዊትን ከፍ የሚያደርግ ሳኦልን ዝቅ የሚያደርግ ነገር
አውቶማቲካሊ ከዛች ሰዓት ጀምሮ በዳዊትና በሳኦል መካከል ጸበኝነት ተፈጠረ። እንቅልፍ በሰጠው፣ እረፍት በሰጠው፣ ዙፋኑን ባረጋጋለት፣ ስልጣኑን ባሰነበተለት፣ የሰላም እንቅልፍ እንዲተኛ ባረገለት ወዲያውኑ ወደ ጠላትነት ተቀየረ። ስለዚህ ይህንን ክፍል ዳዊት ከዚህ የተነሳ የሚናገረው ሐሳብ ነው። በዚህ ዙሪያ ላይ ያለ ነገር ነው የሚናገረውና የምናገርበት አርዕስት ወይም ደግሞ ዋና መነሻ ሐሳብ እግዚአብሔር መጠጊያችን ነው። ክፍሉን የጻፈበት ሁኔታ ላይ ልጁ አቤሴሎምና የሳኦል ቤተሰቦች ተነስተው በሴራ የጠነከሩበት የተነሱበት ጊዜ ነበር። ሴራ የጠነሰሱበት፣ ሴራ የጎነጎኑበት፣ የዳዊትን ውድቀት፣ የዳዊትን ህልፈት፣ የዳዊትን ዞር ማለት የሚፈልጉበት ነበር። ስለዚህ ያለ የሌላቸውን ጥበብ አለኝ የሚሉትን ዕውቀት በሙሉ ተጠቀሙና መጡበት። እያሳደዱት መጡ። እየተከታተሉ እግር ከእግር እረፍት ሲከለክሉት፣ ነፍሱ ስትጨነቅ፣ ነፍሱ ግራ ሲገባት ዳዊት እንደዚህ አለ፣ ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። ይህን ክፍል ስንመለከት በሁለት ወይም በሶስት ክፍል ነው ከፍለን የምናየው። የመጀመሪያው ሐሳብ ከምዕራፍ 1 እስከ ምዕራፍ 4 ያለውን ስንመለከት፣ ቀጥሎ ከምዕራፍ 5 እስከ ምዕራፍ 8 ያለውን፣ ከዛ ከ9 እስከ 12። የሚገርማችሁ ግን ሶስቱንም ሐሳቦች ስትመለከቷቸው በሶስቱም ቁጥሮች ወይም ደግሞ በ12ቱም ቁጥሮች ውስጥ ግን ዳዊት አንድም ነገር የዘነፈው ነገር የለም። አንዱን ሐሳብ ይናገርና መጠቅለያው እግዚአብሔር ብቻ መታመኛ፣ እግዚአብሔር ብቻ መጠጊያ፣ እግዚአብሔር ብቻ ረዳት የሚሉትን ነገሮች ደጋግሞ ይናገራል። ለምንድን ነው እዚህ ጋር ዳዊት ቁጥር 1 ላይ ሲናገር የመጀመሪያ ከቁጥር 1 እስከ ምዕራፍ 4 ያለውን ስንመለከት የመጀመሪያ የሚናገረው እስከ ምዕራፍ 4 አልኳቸው፣ እስከ ቁጥር 4 ነው። እስከ ቁጥር 4 ያለውን ስንመለከት እንዲህ ይላል፣ ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። በሰው ተስፋ ማደርግ ቢሆን፣ በሰው እረፍት የሚገኝ ቢሆን እንደኔ ተደላድሎ እንደኔ ተንደላቆ የሚቀመጥ አበጀህ አፈር አይንካህ የሚባል ጀብድና ሥራ የፈጸመ እኔ ነበርኩ ማለት ይችላል። ዳዊት ሳኦልንና መንግስቱን ሌሎችንም ሕዝብ እስራኤልን ከጭንቅና ከሰቀቀን ከመቀመቅ አውጥቶ ካሳረፈ በኋላ በተራው የዳዊት ሕይወት ተሳዳጅ ሆነ። ነፍሱ በዱር በገደል በጥሻና በዋሻ መንከራተት ሆነ ውሎና አዳሩ። ስለዚህ ሲመለከት ተስፋ ያደረጋቸው በሙሉ ካጠገቡ ዘወር ሲሉ፣ ካጠገቡ ገለል ሲሉ፣ ካጠገቡ ገሸሽ ብለው ሲሄዱ ለነፍሱ አንድ ነገር ተናገረ። ለራሱ እንዲህ አለ፣ የኔ ነፍስ እረፍት የምታገኘው፣ መጽናናት የምታገኘው፣ እፎይታ የምታገኘው፣ ሰላም የምታገኘው በማንም አይደለም፣ በሰበሰብሁት አይደለም፣ በዝናዬ አይደለም፣ በማረኩት ምርኮ አይደለም፣ በትናንትና ገድሌ አይደለም፣ በምንም አይደለም። ታዲያ በምንድን ነው ቢባል በእግዚአብሔር ብቻ ነው። ወገኖቼ በየትኛውም ሁኔታ ላይ የተሳካ ነገር ውስጥ ልናልፍ እንችላለን። በየትኛውም ሁኔታ ላይ የተደላደለ ደረጃ ላይ ልንሆን እንችላለን። ስጋችን ሊመቸው ይችላል። ሰዎች ሊያደንቁን ይችላሉ። የውስጥ እረፍት ግን፣ የውስጥ ደህንነት፣ የውስጥ ሰላም ከእግዚአብሔር ብቻ ካልሆነ ከየትም አይመጣም። ዳዊት የሚነግረን ይሄ ነው። ነፍሴ የምታርፈው እግዚአብሔር ጋር ስትመጣ ብቻ ነው። እግዚአብሔር ጋር ስትገናኝ ብቻ ነው። የእረፍቴ ምንጭ እሱ ነው ካለ በኋላ እዛው ቀጥሎ አያይዞ ምን ነው? ድነቴም የሚመጣልኝ ከእርሱ ነው። ድነት የሚለውን ጉዳይ ላይ የተገለጠ በስጋ ከገጠመን በሽታ ከሚታይ በሽታ ሊሆን ይችላል። እሱ ሌላ ነገር ነው። ዳዊት እየተናገረ ያለው ግን ውስጣዊ ማንነቱን በተመለከተ፣ ውስጣዊ ከጠላት የሚወረወረበትን ጥቃት፣ በውስጡ በመንፈሳዊ ያለውን ድካም፣ ህመም፣ ቁስል፣ ብሶት አስታውሶ ይሄንን ረስቼ ጸንቼ መቆም የምችልበትን መድኃኒትነትን የሚያመጣልኝ እርሱ እግዚአብሔር ጋር ብቻ ነው ይላል። አንድ ነገር ልበላችሁ፣ በምትወዱት ሰው ከመጠቃት እግዚአብሔር ይጠብቃችሁ። ሰምታችሁ እንዳል
በምትወዱት ሰው ከመጠቃት፣ በምታምኑት ሰው ከመከዳት እግዚአብሔር ይጠብቃችሁ። እሱ ያማል፣ በፍጹም እሱ ያማል፣ ይጠዘጥዛል። መጽሐፍም ይናገራል እኮ የወዳጅ ማቁሰል እጅግ ያማል ይላል አይደል እንዴ? ዳዊት እንደዚህ አይነት የጠለቀና ጠንካራ የሆነ ነገር እንዲናገር ያደረገው ያስገደደው ጉዳይ ምንድነው ብትሉ ከየትም አይደለም። ትናንትና በነፍሱ ተወራርዶ የታደገው ቤተሰብ ዛሬ ዳዊትን እየተከታተለ ለህመሙ፣ ለቁስሉ፣ ለችግሩ ምክንያቱ ነው መጡ። እነሱ ብቻ አይደሉም፣ ከአብራኩ የወጣው አቤሴሎም። በመሃል የማገናኘት ነገር ብሰራ ችግር የለም። ትናንትና በችግራቸው ጊዜ ካላችሁ ቆርሳችሁ ያጎረሳችኋቸው፣ ካላችሁ ቆርሳችሁ ያለበሳችኋቸው፣ በችግራቸው ከጎናችሁ የቆማችሁላቸው ዛሬ እስከ መፈጠራችሁ የማያውቁ እነሱ የስኬት ከፍታ የሚባልበት ቦታ ላይ ሆነው መኖር አለመኖራችሁን የማያውቁ ሰዎች ይኖሩ እንዳልሆነ እርግጠኛ አይደለሁም። ብዙዎቻችሁ ለብዙዎች ሆናችሁ፣ ብዙዎቻችሁ ለብዙዎች መሻገሪያ ድልድይ ሆናችሁ፣ መተላለፊያ ሆናችሁ፣ መውጫ በር ሆናችሁ፣ ልክ እናንተ ላይ ግን ትናንት በዋላችሁላቸው ሰዎች እናንተ ውላችሁላቸው እነሱ ሲውሉባችሁ ከባድ ነው። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። እንዲህ አይነት ነገር ሲገጥም የአገሬ ሰው ምን ይላል? ቸጋራ ችግር ነው የገጠመኝ ይላል። ችግሩ ቸጋራ ነው፣ መላ የሌለው ነው። እግዚአብሔር ይጠብቀን። የማንሸሸው የማንቀርበው ዳዊት ግራ ገብቶታል፣ ግን ወደ የትም አላለም። አቅጣጫውን ወደ እግዚአብሔር አነሳና ዛሬም ነፍሴ የምታርፈው በትናንቱ ጌታ ከልጅነት በተሸከመኝ በምድረ በዳ ጥላ ለሆነኝ ከተኩላና ከአንበሳ ከአውሬ ጋር ስታገል የታደገኝ ያኔ አቅም የሆነኝ ያኔ ክብር የሆነኝ ያኔ ሞገስ የሆነኝ ዛሬም የነፍሴ እረፍት እሱ ጋር ነው ያለው አለ። ስፍራችንን የሚያስለቅቅ ስፍራችንን ዞር የሚያደርግ የትኛውንም አይነት ነገር እግዚአብሔር ከኛ ላይ ያንሳልን፣ ጠብቆ ከእንደዚህ አይነቱ ነገር ይሰውረን። ዳዊት በጣም ይናገራል። እነዚህ አለቴ፣ መድኃኒቴ፣ ረዳቴ፣ መጠጊያዬ 6 ጊዜ ተጠቅሟቸዋል በእነዚህ በ12 ቁጥሮች ውስጥ። ምን ያክል ዳዊት እንደተጎዳ ግን እግዚአብሔር ደግሞ ምን ያክል ለሱ መሸሸጊያ መደበቂያ እንደሆነው አንድ ምሳሌ ልናገር። አሁን ከግቢ እዚህ እየተንቀሳቀሳችሁ ያለ ኃይለኛ አውሎ ንፋስ ቢመጣ ወዴት ነው የምትሸሹት? ወደ አዳራሽ አይደል የምትገቡት? እየተከታተላችሁ ነው። ኃይለኛ እኔ ከምለው በላይ ኃይለኛ የሆነ አውሎ ንፋስ ቢመጣ እዛው ቆማችሁ እዛ አትሉም፣ ትሸሻላችሁ ወደዚህ ወደ አዳራሽ። ለምን? ከዛ ንፋስ ለማምለጥ፣ ከዛ ንፋስ ለመጠበቅ። ዳዊት እያለ ያለው አሁንም በሐሳብም ይሁን በዓላማዬ የምሸሸው ወደ እግዚአብሔር ጉያ ነው፣ ወደ እግዚአብሔር ሐሳብ ነው፣ ወደ እግዚአብሔር እቅፍ ነው። በጌታ በኢየሱስ ክርስቶስም ወገኖቼ ቅንነታችሁን ከሚያስጥል ነገር እግዚአብሔር ይጠብቃችሁ። ትናንት ያደረጋችሁ መልካም ነገር ሳይሆን ክፉ ስላስከተለ የትናንትናው ቅንነታችሁን የሚያስጥል ነገር እግዚአብሔር ከቤታችሁ ከሕይወታችሁ ይጥረገው። በጣም ብዙ ሰዎች እጃቸውን ሰብስበዋል። በጣም ብዙ ሰዎች ራሳቸውን አቅበዋል። አሁን ከምናገረው ነገር የተነሳ ደስ የሚለው የምስራች ግን እንገራችሁ፣ ፊቱን ያዞረብን ሰው ነው። ፊቱን የቀየረብን ሰው ነው። ያኔ በድካማችን በኃጢአታችን በደም ተለውሰን እያለ በረሃ ተጥለን እያለ በኃጢአት ጨለማና በኃጢአት አረንቋ ውስጥ ገብተን እያለ በልጁ በኢየሱስ ክርስቶስ በኩል ፈልጎ ያገኘን እግዚአብሔር ዛሬም ባለንበት ሁኔታ ሁነን ወደሱ ብንመለስ ሊቀበለን እጁ እንደተዘረጋ ነው። እግዚአብሔር አይሰለችም፣ እግዚአብሔር አይጥልም፣ እግዚአብሔር አይገፋም። እነዚህ
እስከ 4 ያሉት ቁጥሮች አንድ አይነት የተያያዘ መልእክት ነው ያላቸው። አለቴ ይላል የሚያንሸራትት ነገር ባለበት፣ እንቅፋት በሆነበት፣ መቆም በማልችልበት ጸንቼ የምቆምበት፣ የምረጋጋበት፣ ከችግሮቼ በላይ አይሌ የምቆምበት እግዚአብሔር አለቴ ነው። እግዚአብሔር መቆሚያዬ ምርኩዜ ነው። የእግዚአብሔር ስም የተባረከ ይሁን። ቀን አይቶ የማይከዳ በጣም የገረመኝ አሁንም ቁጥር አለፍ የቁጥር 5 ላንብብ። የተናገረው ነገር ዳዊት ምን አለ? ሁለተኛው ሐሳብ ላይ ነፍሴ ሆይ እየሆነ ያለው ሳያውክሽ፣ እየሆነ ያለው ሳያናውጥሽ፣ እየሆነ ያለው አቅጣጫሽን ሳያስቀይርሽ፣ ነፍሴ ሆይ አንቺ አርፈሽ እግዚአብሔርን ብቻ ምን ላይ ጠብቂ። በዛኛው ተስፋ አድርጊ ነው የሚለው። ይሄ ወጀብ ያልፋል፣ ይሄ ማዕበል ያልፋል፣ ይሄ ንፋስ ያልፋል፣ ይሄ ጎርፍ ያልፋል፣ ይሄ መገፋት ያልፋል፣ ይሄ ማጣት ያልፋል፣ ይሄ መናቅ ያልፋል፣ ይሄ ግራ መጋባት ያልፋል። ነፍሴ ሆይ እግዚአብሔርን ዝም ብለሽ ጠብቂ። እግዚአብሔር ይመስገን። አንድ ወቅት እዚህ ጀርባ አሁን የልጆች አገልግሎት ክፍል ቢሮ የሆነበት ቦታ ላይ ነበር የነበርኩትና ላይብረሪ ላይ ሁኜ በጣም አዘንኩ። የመጨረሻ ማዘን የሚለውን ጥግ ያየሁት የዛን ቀን ነው። ተመልሼ እንደዚህ መቆም አይደለም በቃ በእግዚአብሔር ቤት እቀጥላለሁ የማያስብል ሁኔታ ነበር የነበርኩት እና ላይብረሪ ነበርና ልጆች ውስጥ ላይብረሪው ሞልተውታል። እኔ በረንዳ ላይ ወንበር አድርጌ ቁጭ ብያለሁ። ነሐሴ ላይ ነው፣ ቀኑ ማክሰኞ ነው። በጣም ግጥም ያለ ጨለማ፣ በጣም ኃይለኛ ነፋስ፣ በረዶ የቀላቀለ ኃይለኛ ዝናብ ይዘንባል እና በረንዳው ላይ ተቀምጬ ለምን አይኔን እዛ ላይ እንዳወጣው አላውቅም። ይሄ የጣራው ዋና ጉልላት ላይ መስቀል ላይ እመለከታለሁ። መስቀሉ ግራና ቀኝና እላያናቱ ላይ እነዚህ የጣራ እርግቦች እጅብ ብሎ ተቀምጠዋል። በረዶ ይወርድባቸዋል፣ ነፋሱ ይወርድባቸዋል፣ ዝናብ ይወርዳል። በቃ አይኔን አልነቀሉም። ዝም ብዬ አያለሁ። ልክ ይሄ ሰማዩን የጨፈነ ያ ዝናብ፣ ያ በረዶ፣ ያ ንፋስ፣ ያ ወጀብ ልክ ሲያልፍ እነዚህ የጣራ እርግቦች የሆነ ጀምር የተባለ ይመስል ሶስቱም ዞን ላይ የተቀመጡት በአንድ ጊዜ ላባቸውን አራግፎ መብረር ጀመሩ። የዛን ቀን የሰማሁት ድምፅ እስካሁን አቁሞኛል። የእግዚአብሔር መንፈስ እንዲህ አለኝ፣ አያቸው እነዚህን አለ። አዎ አልኩ። ያለፈባቸው ዶፍ ሁሉ ካለፈ በኋላ አራግፈው እንደበረሩ አንተም ከዚህ ትወጣና ትራመዳለህ። እስከ ዛሬ ቀን አቁሞኛል። ክብር ለኢየሱስ ይሁን። በእንደዚህ አይነት የማያልፍ የመሰላችሁ ድብደባ የበዛባችሁ፣ መዶሻ የበዛባችሁ፣ በስራ ቦታ ድብደባ፣ በቤት ድብደባ፣ በማህበረሰብ ድብደባ፣ በቤተሰብ ድብደባ የበዛባችሁ ሰዎች የምስራች ልንገራችሁ። ይህንን አጋጣሚ ተጠቅሞ ሰይጣን ግራውንድ አግኝቶ ያትችልም ያጠቅምም ወሬ የሚያቀብላችሁ ነገር ሰዎች ካላችሁ የምስራች ልንገራችሁ። ይሄ ነፋስ ያልፋል፣ ይሄ ወጀብ ያልፋል። ምንድነው ከኛ የሚጠበቀው? አርፈን እግዚአብሔርን መጠበቅ፣ አርፈን እግዚአብሔርን ተስፋ ማድረግ፣ አርፈን በእግዚአብሔር መጠበቅ፣ መጠለል፣ መሸሸግ። እግዚአብሔር ማንንም ጥሎ አያውቅም። እግዚአብሔር ማንንም ገፍቶ አያውቅም። ስለዚህ ወንድሞቼ፣ እህቶቼ፣ ወጣቶች የምናየው በግራና በቀኝ የሚነፍሰው ንፋስ የትም አይወስድን። ቁም በእግዚአብሔር ላይ፣ ቁሚ በእግዚአብሔር ላይ። የራቀው ይቀርባል፣ የጨለመው ይበራል። ዳዊት እያለ ያለው በዚህ መከራ አልቀጥልም፣ አንቺ ነፍሴ ተይኝ፣ አርፈሽ ቁጭ በይ፣ ጠብቂው።
አለማረፍ ዋጋ ያስከፍላል። ለትምህርት ስለሆነ ልናገረው። መጀመሪያ ሆቴል ቱሪዝም ነው የሰለጠንኩትና ከተመረቅኩ በኋላ በጣም ከፍተኛ ሳይናቲክ እንትን ነበረብኝና ስራ ተገኘ። ሄድኩኝና ስራ ልሰራ ነው ስል ኳየር ከሚያገለግሉ ሰዎች አንዷ ስራ ልትገባ ነው አለች። አዎ አልኩ። ጸልየሃል አለችኝ። እንዴ ጾም እያደሩ እያዋሉ ደግሞ ስራ ተገኝቶ መጸለይ ያስፈልገዋል እንዴ ስል ቀላል ግን ከባድ ዛሬ በዘመኑ ቢሆን ዋው የሚያስብል መልእክት ግን አብራይ በምትወጣ አብራይ በምትገባ ተናገረ። ጣስሽ የተከፈተ በር ሁሉ አይገባበትም። ኧረ ተይኝ ዞር በይ። ሄድኩ። በብዙ ቃል በብዙ ተስፋ በብዙ ነገር የወሰዱኝ ሰዎች በኤሌክትሪክም አትጠቀምም፣ በቡታ ጋዝም አትጠቀምም፣ ሲሊንደር የለም፣ በከሰል ትሰራታለህ። ወጣቶች የተከፈተ በር ሁሉ አይገባበትም። እግዚአብሔር ይጠየቃል። ፈቃዱ የሚጠየቅ አምላክ አለ። በሶስተኛው ሳምንት ያገናኘችኝን እህት ጠራሁና ነይ አውጭኝ እዚህ ቤት። በደንብ አድርጎ የአፍንጫ ሳይነስ በደንብ አድርጎ በማይወጣ መልክ ሸምቼው መጣሁ። የተከፈተ ሁሉ በር ሁሉ አይገባበትም ሲባል መጠበቅ አቅቶኝ መታገስ አቅቶኝ ምናልባት ምሳሌ ማድረጌ ለእያንዳንዶቻችን ለብዙዎች ባይሆንም አንድ ሁለት ሶስት ሰው ልንኖር ስለምንችል ገብታችሁ ከምታለቅሱ፣ ገብታችሁ ከምትከስሩ፣ ገብታችሁ ከምታጡ እግዚአብሔርን ጠይቁት። ዳዊት እያለ ያለው አርፈሽ ቁጭ በይ፣ እግዚአብሔርን ጠብቂ። በግልጽ ስሙኝ። መጠበቅ አያምም እያልኩ አይደለም። መጠበቅ ዋጋ አያስከፍልም እያልኩ አይደለም። መጠበቅ ደስ ያሰኛል እያልኩ አይደለም። እንደ መጠበቅ ከባድ ችግር የለም። ግን ተጠብቆ የመጣው ነገር ደግሞ ከዛ በላይ ነው። ወገኖቼ ዳዊት ነፍሱ ሲናገር እኔና እናንተም ነፍስ አለን። ዳዊት ባለፈበት መንገድ የምናልፍ ሰዎች ነን። ዳዊት በገባበት ጎዳና ሁሉ የምናልፍ ሰዎች ነን። ለምንድን ነው የምናደርገው? የምናልፈውን ነገር ሁሉ እያየ መጠጊያ፣ መሸሸጊያ፣ ተስፋ የሚሆን እግዚአብሔር ከኛ ጋር አለ። ዳዊት እንዳርስት አድርጌ የወሰድሁት ሐሳብ መጨረሻ ላይ ሲናገር ማዶ መዳኔ ክብሬ ቁጥር 7 ላይ መዳኔና ክብሬ በእግዚአብሔር ነው፣ ብርቱ አለቴና መሸሸጊያዬ በእግዚአብሔር ነው። የተደጋገሙ ሐሳቦች ናቸው። ከሚመጣው ነገር፣ ከተወረወረው ነገር፣ ከታቀደብኝ ከታሰበብኝ ነገር መሸሻዬ እሱ ነው፣ መደበቂያ እሱ ነው። ሌላ ምንም የለኝም። ሌላ ተስፋ የለኝም። ሌላ አለኝ የሚለው የለኝም። አንድ ብትሉ እግዚአብሔር ነው። ሁለት ብትሉ እግዚአብሔር ነው። ሶስት ብትሉ እግዚአብሔር ነው። የኔ ተስፋ፣ የኔ መሸሸጊያ፣ የኔ መደበቂያ እግዚአብሔር ነው ይላል። ዛሬስ እኛ አለን? እግዚአብሔር ባያዋጣን ብለን ያስቀመጥናቸው አለን ወይስ እንደነ ኤልሳ ጥማድ በሬዎቻችንን ጨርሰን መፈር ቀንበራችንን ሰባብረን ቀቅለን ነው የመጣ ነው? ይሄ ከሆነ ይሄ መልእክት ይገባናል። አለዚያ ይሄ ባያዋጣኝ ያለ እግዚአብሔር በሁለት መንገድ አይፈለግም ወገኖቼ። እግዚአብሔር ብቻውን ያዋጣል። እግዚአብሔር ብቻውን ያዛልቃል። እግዚአብሔር ብቻውን ያስተማምናል። እግዚአብሔር ብቻውን ያሳርፋል። ስለዚህ አለቴ እንዳልቆም የሚያናውጠኝ እንዳልጸና የሚያናውጠኝ ባለበት ዘመን የኔ አለት፣ የኔ ምርኩዝ፣ የኔ ድጋፍ፣ የኔ መቆሚያ፣ የኔ መበርቻ እግዚአብሔር ነው። ሃሌሉያ! የሰበሰብነው ነገር አያቆመንም። ወዳጅ ቢበዛ አያቆመንም። ጥሩ ነው ወዳጅ።
ንብረት ቢበዛ አያቆመንም። ጥሩ ነው ንብረት ለምድራዊ። የሚያዛልቅ ወዳጅ፣ የሚያዋጣ ወዳጅ፣ እስከ ወዳኛው ይዞ የሚራመድ ወዳጅ እግዚአብሔር ብቻ ነው። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ማንነት በትክክል እንዲገባን እግዚአብሔር አእምሮአችንን ይክፈትልን። ከዛስ ሰዎች ሆይ ሁል ጊዜ በእርሱ ታመኑ ይኸው እያለን ነው። ሰዎች ሆይ፣ አማኞች ሆይ፣ ቅዱሳን ሆይ፣ በስሙ የተጠራችሁ ሆይ ሁላችሁ በእርሱ ታመኑ። ሁላችሁ እርሱን ተስፋ አድርጉ። ሁላችሁ በእርሱ ላይ ጽኑ። ለምን? እግዚአብሔር መጠጊያችን ነው። ሃሌሉያ ሃሌሉያ። ቀላል ሊመስል ይችላል። የቆሬ ልጆችም ተናግረዋል። 47ኛው ምዕራፍ ላይ አምላካችን ኃይላችን መጠጊያችንና ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ይሄ ማለት ይገባችኋል፣ ተራራዎች እንደ ካርቶን እየበረሩ ወንዝ ውስጥ ቢገቡ እኛ አንፈራም። ለምን? የሚያስፈራ እያለ፣ የሚያስደነግጥ እያለ፣ የሚያስለቅስ እያለ የሚዘምር ማን ነው ብትሉ፣ ለምን ብትሉ አምላክ ያለው ሕዝብ እንዳለ እሱ ካገባው ነው። የቆሬ ልጆች ምንም ይምጣ ምንም እኛ አንፈራም። ለምን? አምላክ አለን። ምንም ይሆን መጠጊያ፣ ምንም የሚያደርግ ረዳት፣ ምንም የሚያደርግ ደግፎ የሚያቆም እጁን ዘርግቶ ጨብጦ የሚያነሳ አምላክ አለን። ወገኖቼ አምላካችን የምንሸከመውም የምንረዳውም የምንመራውም የምንመጸውተውም ሳይሆን በሚያስፈልገን ነገር ሁሉ ጣልቃ እየገባ የሚቆምልን አምላክ አለን። ስለዚህ ይህ አምላካችን ምንድነው ብትሉ፣ እርሱ መጠጊያችን ነው። እርሱ መሸሸጊያችን ነው። እርሱ የክፉ ቀናችን ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህን ካለ በኋላ ወደ ታች ያለው ሐሳብ ያሳዝናል። አንዳንድ ጊዜ ዳዊት ድክም ሲለው የአቅሙ መድከምና የእምነቱ ጥያቄ ውስጥ መግባት፣ የሰውን ደካማነት፣ የሰውን አይቸሊነት፣ የሰውን ውሱንነት ከተናገረ በኋላ ደግሞ የእግዚአብሔርን ሉዓላዊነትና የእግዚአብሔርን ሙሉ ታማኝነት ደግሞ ከ9 እስከ 12 ያለውን ይናገራል። እንዳልኳችሁ በእነዚህ በሶስት በተከፋፈሉትም ከ1 እስከ 4 ከ5 እስከ 8 ከ9 እስከ 12 ባሉት ጠቅልሎ የሚናገረው የእግዚአብሔርን ታማኝነት፣ የእግዚአብሔርን አይለወጥነት፣ የእግዚአብሔርን ዘላለማዊነት ባህሪውን ይናገራል። አሁን ይህንን ካልኩኝ የዳዊትን ነገር እየተናገርን ከሄድን በኋላ ዳዊትን አውርተን ብንሄድ ለኛ ምንድነው የሚጠቅመው? ለኛ ምንድነው የሚፈይደው? እውን እኛ ከዳዊት የተለየ ህይወት አለን? ዳዊትን እየሞገተ ያለው ነገር እየሞገተን የለም? እያንገላታን የለም? እያንከራተተን የለም? የምንገፋ ሰዎች የለንም? ያለ ስማችን ስም የተሰጠን ሰዎች የለንም? ሞልተናል። ወደ ራሳችን ስናመጣ፣ ወደ ራሳችን መለስ ብለን ስንመለከት መልካም አድርገን በተገፋንበት፣ በወደድን በተጠላንበት፣ ቸርነት ባደረግን ሌላ ስም በተሰጠን፣ በአጠቃላይ እኛ የሰራነውና ለኛ የተመለሰው መልስ አልገናኝልን ብሎ ከሆነ መልሱ አንድና አንድ ነው። አርፈን እግዚአብሔርን እንጠብቅ። እግዚአብሔር ከበቀለኝነት
በተለይ አንድ ቦታ ላይ ይናገረ በጣም ስቅ ያለው ክፍሉን ሳነበው ዛሬ አይደለም ከዚህም በፊት አይቼው ለራሴ አቅልሜበታለሁ። በጣም የገረመኝ ነገር ባፋቸው እየመረቁ በልባቸው ይራገማሉ ይላል። እናንተዬ እውነት ከባድ ነገር እኮ ነው በእውነት። በእኛ ማህበረሰብ አንዲት የተለመደች ፊደል አለች፣ የሰው መግደያ ነች እኮ የምትባል ፊደል የምትባል ፊደል የሰውየው ስም ያልፍና ከሱ በኋላ ትመጣለች። ስታገኝ ለምሳሌ ጣስዬ ትሉና ጣሰውዬ ትሉና ከዛ በኋላ ሌላው እናንተ አትሉም። ሌላው ምሳሌ ስለሆነ የምናገረው ማለት ነው። እልፍ ስል በልቡ ያለው ይናገራል። ባፉ ያለው ምርቃት ነው። ዋናው በልቡ ያለው ጽዋ ይደፋል። እግዚአብሔር ከነዚህ ሸንጋዮች ይጠብቃችሁ። ዳዊት ነው የተናገረው። ባፋቸው ይማርካሉ፣ ያሞካሻሉ፣ ያቆለባብሳሉ። አቤት አንተ፣ አቤት አንቺ፣ አንተ የሌለበት እኮ አይጥምም፣ አንቺ ያልገባሽበት። ልክ ዘውር ሲል ይሄ ደግሞ ምን እንደ ወጭ እንጨት ጥልቅ ይላል። ያለሱ ሰው የለም እሱም ብሎ ከእንደነዚህ አይነት ሁለት አይነት ከሆኑ ሰዎች ይጠብቃችሁ። የሆንም ካለን እግዚአብሔር ያጽዳን። አይመጥነንም። እሺ፣ በግልጽ መገሰጽ፣ በግልጽ ማረም ጤናማነት ነው። ስለዚህ እንዲህ አይነትም ነገር የምንጎናጸፍ ሰዎች ካለን አይዟችሁ። ዳዊትን በመከራው ውስጥ ሆኖ እንዲናገር የረዳ እግዚአብሔር ዛሬም በተሻለ ኪዳን ከኛ ጋራ ነው። ዛሬም በተሻለ ለዛውም ኢየሱስ ክርስቶስ መካከለኛ በሆነበት ኢየሱስን ጠርተህ እየቆምክ ኢየሱስን ጠርተሽ እየቆምሽ እግዚአብሔር አይጨክንብንም። እግዚአብሔር ይራራልናል። ወገኖቼ እግዚአብሔር መሸሸጊያችን ነው። እግዚአብሔር መደበቂያችን ነው። እግዚአብሔር ከየትኛውም ነገር ይታደገናል። ይህንን ለማድረግ ይህንን ለመስራት ምንም ሌላ ቴዎሎጂ መግባት አያስፈልግም። እግዚአብሔር የተመሰገነ ይሁን። ወንጌል ገብቶናል። በገባን ወንጌል፣ በገባን እውነት፣ በተረዳነው እምነት ጸንቶ መቆም። አለበለዚያ ግን አንዱ ሲበዛ አንዱ ሲበዛ አንዱ፣ ይሄኛው ሲያልፍ ሌላ ይሄኛው ሌላ እንዳይሆን ቁመን እግዚአብሔርን ተስፋ ማድረግ፣ በእግዚአብሔር መታመን። እግዚአብሔር እርሱ መሸሸጊያዬ ነው፣ እግዚአብሔር እርሱ መጠጊያዬ ነው፣ እግዚአብሔር እርሱ ማምለጫዬ ነው የሚል የጸና እምነት ያለን አማኞች እንድንሆን እግዚአብሔር ይፈልጋል ከኛ። እግዚአብሔር እኔም በተናገርሁት እናንተም በሰማችሁት የምንጸናበትን አቅምና ጉልበት እግዚአብሔር ይስጠን። እግዚአብሔር ምናችን ነው? እግዚአብሔር ምናችን ነው? እግዚአብሔር መጠጊያችን ነው። 91 እኮ ይናገራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። መጠጊያ ይሄ ነው። መሸሸጊያ ይሄ ነው። የሚያዋጣን ይሄ ነው። ሩጠን ወደ ጉያው መግባት፣ ሩጠን ወደ እሱ ያዋጣናል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ሳምንታችሁን እግዚአብሔር የበረከት ያድርገው። ሳምንታችሁ በእግዚአብሔር መደገፍ፣ በእግዚአብሔር መታመን የበዛበት ሳምንት ይሁንላችሁ። ሁላችንም ባለንበት ተረጋግተን እንደተለመደው ጸሎታችንን እንቀጥላለን። ትንሽ እንጸልያለን። ወገኖች ሩጠን የትም አናመልጥም። በእግዚአብሔር መሸሸግ፣ በእግዚአብሔር መደበቅ፣ በእግዚአብሔር መጠለል፣ በጉያው ውስጥ መዋል ማደር ከኛ ለነገ የማይባል ነገር ስለሆነ ይህንን እያሰብን እግዚአብሔር ሆይ እስካሁን መጠጊያ ይሁንሃል፣ እስካሁን መሸሸጊያ ይሁንሃል፣ ለነገ አንተ ነህ ተስፋዬ እያልን እንጸልያለን።